በዛች በበረዶ በተሸፈነች የሲኦል ምሽት በረዶ ያለ ርህራሄ ይወድ ነበር። የከተማዋ መብራቶች በሩቁ ቢያብረቀርቁም መንገዶቹ ግን ጭር ያሉና ጸጥታ የሰፈነባቸው ነበሩ። አብዛኛው ሰው በካፖርትና በስካርፕ ተጠቅልሎ ወደ ቤት በሚቸኩልበት በዛ ቅጽበት ዶክተር ሳይመን ከሆስፒታሉ በሮቹ እየወጣ ነበር። ለ16 ሰዓት ያህል ያለማቋረጥ ሲለፋ ስለቆየ ፊቱ ላይ የድካም ጥላ ይታያል። አይኖቹ ግን አሁንም እንደ ንስር ስለታም ነበሩ። በዚህ ሆስፒታል ውስጥ ሳይመን የማይታወቅበት አንድም ጥግ የለም። በሺዎች የሚቆጠሩ ሰዎችን ህይወት የታደገው እና ያንን ትልቅ የግል ክሊኒክ በባለቤትነት የሚያስተዳድረው ይሄው ቢሊየነር ሐኪም ነበር። ነገር ግን እሱ አንዲትም ሴት ልቡ ልታሸንፈው ያልቻለች እንደ ድንጋይ የጠነከረ ሰው ነበር። ብዙዎች ሞክረዋል፣ የሀብታም ልጆች፣ ዝነኛ ሞዴሎች፣ እንዲያውም ከታወቁ ቤተሰብ የተገኙ ሐኪሞች ጭምር። የሳይመን መልስ ግን ሁሌም ተመሳሳይ ነበር። ለፍቅር የሚሆን ትርፍ ጊዜ የለኝም። ለሱ ፍቅር ማለት ድክመት ነው። ትርጉም የሚሰጡት ነገሮች ገንዘብ፣ ስልጣንና ሕክምና ብቻ ነበሩ። ጓንቶቹን አጠለቀና በመንገዱ ማዶ ወደ ቆመው ጥቁር መኪናው አመራ። በረዶ ከጫማዎቹ በታይ ኮሽ ኮሽ በሚል ድምጽ ይሰማ ነበር። በድንገት ግን አንድ ጊዜ ቆመ። በመንገዱ ዳር አንድ ሰው መሬት ላይ ወድቋል። መጀመሪያ አካባቢ ሌላ ሰካራም ሰው መስሎት ነበር። ምክንያቱም በዛ ቅዝቃዜ ሰዎች ብዙ ከጠጡ በኋላ ራሳቸውን መሳታቸው የተለመደ ነበርና። ሊያልፋት ሲል ግን የመንገዱ መብራት ፊቷ ላይ አረፈ። ወጣት ጥቁር ሴት ናት። ከንፈሮቿ በብርድ ነጭ ሆነዋል። ሰውነቷም ይንቀጠቀጣል። ለዛ የሚቀዘቅዝ አየር የማይመጥን ቀጭን ጃኬት ብቻ ነበር የለበሰችው። አይኖቿ ተዘግተዋል። ትንፋሿም በጣም ደክሟል። ሳይመን ፊቱን አጨፈገገ። ችግር አይወድም ነበር፣ ግን የሆነ ነገር ወደ እሷ እንዲቀርብ አደረገው። ያደካማ ሰውነቷ በአንድ ወቅት ሊያድነው ሞክሮ ያጣውን በሽተኛ አስታወሰው። አጠገቧ ተንበርክኮ የእጇን ትርታ ሲለካው በጣም ደካማ ነበር። እዚህ ትቻ ከሄድኩ ትሞታለች ሲል ለራሱ አጉረመረመ። ለዓመታት ለመጀመሪያ ጊዜ የሳይመን ልብ ተነካ። በእጆቹ አንስቶ አቀፋት። በጣም ቀላል ነበረች። ልክ እንደ በረዶ ሳያስብ ገና ለቋት ወደ ወጣው ሆስፒታል ተሸክሟት ተመለሰ። ማርያ ቀስ እያለች ስትነቃ ከላይ ያለው ነጭ ጣሪያ እንግዳ ሆነባት። አይኖቿን እየከከች ምን እንደተፈጠረ ለማስታወስ ሞከረች። ከዛም ትዝ አላት በረዶ ቅዝቃዜውና ሰውነቷ ሲዝል በፍጥነት ለመነሳት ስትሞክር እንደገና ተንገዳገደች። በዛን ጊዜ ነበር ያየችው። መስኮቷ አጠገብ ነጭ ጋውን የለበሰ ረጅም ሰው ቆሟል። ጥቁሩ ጸጉሩ ግንባሩ ላይ በስርዓት ወርዷል። ፊቱም ከድንጋይ የተቀረጸ ይመስላል። አይኖቹ ስለታም፣ ቀዝቃዛና ስሜት የማይነበብባቸው ነበሩ። ራስህን ስተህ ነበር ሲል ጠየቃት። እሷም በዝቅተኛና በተረጋጋ ድምጽ ማርያ ትንፋሿን ወጣ የት ነው ያለው ስትል ጠየቀችው። የኔ ሆስፒታል ውስጥ ሲል መለሰላት። ስላገኘሁሽ እድለኛ ነሽ አላት። ማርያ ተንቀጠቀጠች። አመሰግናለሁ ጌታዬ፣ ላደረኩባቸው ችግር ይቅርታ ስትለው ሳይመን ግን እዚያው ልትሞች እንደምትችይ ታውቂያለሽ ሲል ጠየቃት። ማርያ ራሷን ደፋች። ማልቀስ አልፈለገችም፣ ግን ደረቷን አመማት። በኮሪያ ህይወት በጣም ከባድ ነበር። የትምህርት ክፍያዋን ለመክፈል 2 የትርፍ ሰዓት ስራዎችን ትሰራ ነበር። አንዳንድ ጊዜ ገንዘብ ለመቆጠብ ምግብ እንኳን አትበላም ነበር። በዛች ምሽት ከስራ እንደተመለሰች እያለ ነበር በረዶ ስለከበዳት ሰውነቷ ከዳከመ። በሹክሹክታ ችግር ለመፍጠር አልፈለኩም ነበር አለች። ሳይመን በመጨረሻ አይኖቹን ወደ እሷ ዞረ። የራራላት መስሎት በምታለቅስ ደካማ ሴት ያገኘ መስሎት ነበር። ነገር ግን ያልጠበቀውን ጥንካሬ አየ። እጆቿ በስራ ምክንያት ሸካራ ነበሩ። አይኖቿ ግን ንጹህና ታማኝ ናቸው። ማረፍ አለብሽ አላት። በመጨረሻም ጠዋት ሂሳቡን የሚሰጥሽ ሰው ልካለሁ። የማርያ ልብ ደነገጠ። ሂሳብ ምንም ገንዘብ አልነበራትም። ለወሰደችው መድኃኒት እንኳን የምትከፍለው አልነበራትም። ከንፈሯን ነከሰች። መለመንም አልፈለገችም። ምክንያቱም ያሱ የበለጠ እንዲንቃት ያደርገዋል ብላ ስላሰበች ነበር። ሳይመን ከክፍሉ ሲወጣ ማርያ አንድ ነገር አወቀች። እውነተኛ ትግሏ ገና መጀመሩን። በማግስቱ ጠዋት ማርያ የእግር ኮቴ ሰምታ ነቃች። አንዲት ነርስ ወረቀት ይዛ ገባች። እመቤት፣ ይሄ የሕክምና ሂሳብሽ ነው አለች በትህትና። ማርያ ቁጥሩን ስታየው አይኖቿ ፈጠጡ። የሙሉ ዓመት የትምህርት ክፍያዋን ይበልጣል። ደረቷን ሲጨንቃት ይታወቃት ነበር። ይህንን እንዴት መክፈል እችላለሁ ስትል ለራሷ አሰበች።
ነርሷ መልሱን አስቀድማ ስለምታውቅ ሁሉም አዘነችላትና ዶክተር ሳይመንን ማነጋገር አለብሽ አለቻት። ማርያ በሚንቀጠቀጡ እግሮቿ ወደ ዶክተሩ ቢሮ ሄደች። ሳይመን ጠረጴዛው ላይ የሆነ ነገር እየጻፈ ነበር። ስትገባ ቀና ብሎ አላያትም ነበር። ነቃሽ አላት። አዎ ጌታዬ አለች። ማርያ በሹክሹክታ ስላዳንከኝ አመሰግናለሁ አለችው። ሳይመን በቀዝቃዛ ድምፅ ለራስሽ ጥንቃቄ ማድረግ አለብሽ፣ ልትሞች ነበር አላት። ማርያ ወረቀቱን በሚንቀጠቀጡ እጆቹ ያዘች። ጌታዬ ስለ ሂሳቡ መክፈል አልችልም ስትለው ሳይመን በመጨረሻ አያትና ሁሉም ሰው ይከፍላል፣ ይህ የበጎ አድራጎት ተቋም አይደለም አላት። ጉሮሮዋ ተዘጋ። ወይ መለመን ወይም መውጣት ነበረባት። ነገር ግን ክብሯን ላለማጣት ወሰነች። የምለምነው ርህራሄን አይደለም አለች በቀስታ። ከፈቀዱልኝ ሂሳቡን ለመክፈል እሰራለሁ። ማንኛውንም ስራ፣ ማጽዳት፣ ክሊኒኩን መርዳት፣ ማንኛውንም ነገር ስትል ተናገረች። ሳይመን ወንበሩ ላይ ተደገፈ። ማንም እንደዚህ አናግሮት አያውቅም። አብዛኛው ሰው ወይ ያለቅሳል ወይ ይለምናል። እቺ ልጅ ግን በክብር ቆማለች። ትሰሪያለሽ ሲል ጠየቃትና ሊፈትናት አዎ አለች። ማርያም በጽናት እዳ አልወድም፣ ካዳንቀኝ በእጆቼ ከፍላለሁ። ክፍል ውስጥ ዝምታ ሰፈነ። ከዛም ሳይመን ለራሱም በሚገርም ሁኔታ ጥሩ ዛሬ መጀመር ትችያለሽ አላት። የማርያ አይኖች በደስታ ፈጠጡ። አመሰግናለሁ ጌታዬ ብላ እጇን ነሳች። ከቢሮ ስትወጣ ሳይመን ባድናቆት አያት። በደረቱ ውስጥ አንድ እንግዳ ስሜት ተሰማው። ይች ደካማ እንግዳ ልጅ የገነባውን ፍጹም ዓለም ልታውክበት እንደሆነ ለምን ተሰማው? የማርያ መጀመሪያ የሥራ ቀን ቀላል አልነበረም። ሌሎች ነርሶች ስትገባ በሹክሹክታ ያወሩ ነበር። አንዳንዶቹ በጉጉት አንዳንዶቹ ደግሞ በንቀት ያዩት ነበር። ማናት እሷ? ዶክተር ሳይመን ለምን እዚህ እንድትሰራ ፈቀደላት እያሉ ነበር። ማርያ ችላ ነበር ያለቻቸው። ከዛም የከፋ ነገር ገጠማት። እጇን ሰብስባ እቃዎችን ማጽዳት፣ ፋይሎችን ማስተካከል ጀመረች። በዞረችበት ሁሉ ሳይመን በዝምታ ሲከታተላት ታያለች። በፍቅር አይን ሳይሆን ልክ እንደ እንቆቅልሽ ሊፈታት እንደሚፈልግ ሰው ያታል። ምሳ ሰዓት ላይ ሃና የምትባል ነርስ አይደልሽም ለምን እዚህ መጣሽ አለቻት። ማርያ በቀስታ ፈገግ ብላ እዳዬን ለመክፈል እየረዳሁ ነው አለች። ሃና እጆቿን አጣጥፋ እዚህ ቦታ አይመጥንሽም፣ እንዳንቺ ያሉ ሰዎች አይቆዩም አለቻት። ማርያ ልቧ ቢጎዳም አልመለሰችላትም። አመሻሽ ላይ ክሊኒኩ ጸጥ ሲል ሳይመን ከባለ ሀብቶች ጋር እያወራ አየችው። ድምፁ የሚተማመንና ኃይለኛ ነበር። ሰዎቹ በአክብሮት እጁን ጨበጡት። ልክ እንደ ንጉስ የማይነካ ሰው ይመስል ነበር። ነገር ግን አይኖቻቸው ሲገጣጠሙ የሳይመን ቀዝቃዛ እይታ ትንሽ የራራ መሰለ። በዛች ምሽት ወደ ቤቷ ስትመለስ ምንም ቢፈጠር እተርፋለሁ ብላ ለራሷ ተናገረች። በሚቀጥሉ ጥቂት ሳምንታት ለማርያ ከባድ ነበሩ። በየቀኑ ከትምህርት በኋላ እስከ ምሽት ድረስ ትሰራ ነበር። ትወለውላለች፣ ፋይሎችንም ትለያለች። ማራኪ ስራ ባይሆንም በኩራት ትሰራዋለች። ሳይመን ግን ሁሉንም ነገር ይታዘባል። ለማይረቡ ታካሚዎች በትህትና ስታስተናግድ፣ ስትደክም እንኳን ስትፈገግ አያት። አንድ ምሽት ማርያ ከባድ ዕቃ ሳጥን ተሸክማ አያት። ሳጥኗ አምልጧት ዕቃዎች መሬት ላይ ተከሰከሱ። ሃና ተጠንቀቂ፣ እዚህ ቦታ አትመጥኝም፣ ስህተት ብቻ ነው የምትሰሪው ብላ ጮኸችባት። የማርያ ፊት በሀፍረት ቀላ። ሳይመን ግን ድምፁን ከፍ አድርጎ ይብቃ፣ ከሁላችሁም በላይ ጠንካራና እየሰራች ነው ያለችው አላቸው። በእሷ ላይ ቅሬታ ያለው ሰው ካለ መልቀቅ ይችላል ሲል ዝምታውን አሰኛቸው። አንድ ምሽት ማርያ ከስራ ዘግይታ ወጣች። በድንገት አንድ መኪና በፍጥነት መጣ። ሳይመን ግን ከመገጨቷ በፊት ሳብ አደረጋት። ደግመህ ልትሞቺ ነው ሲል ጮኸባት። መኪናውን አላየሁትም ነበር አለች ማርያ። ሳይመን ግን ለጥቂት ጊዜ ቀዝቃዛ አይኖቹ ተጨንቀው አያት። ማርያ እንደሱ ያለ ሰው ለምን ስለኔ ይጨነቃል ስትል አሰበች። በማግስቱ ወሬው ተናፈሰ። ዶክተር ሳይመን አዳናት፣ ለምን ስለሷ ይጨነቃል እያሉ ነበር። ማርያ አመማት። ወደ ቢሮ ገብታ ጌታዬ እባክህ ከዚህ በኋላ አትከላከልልኝ፣ ሰዎች የበለጠ እንዲጠሉኝ ያደርጋል አለችው። ሳይመን ግን ሰዎች በሚሉት የምጨነቅ ይመስልሻል አላት። ማርያ ሸክም መሆን አልፈልግም አለችው። ሳይመን ሸክም አይደለሽም አላት። ቃላቱ ልቧ ውስጥ ገቡ። ቀኖቹ ሲነግዱ ሳይመን በማርያ መረበሽ ጀመረ። ስትስቅ ለዓመታት ያልተሰማው ደስታ ይሰማዋል። ፍቅር ትኩረትን ይበትናል። አያስፈልገኝም ቢልም
ማርያ ግን ቀስ በቀስ ልቡን እያቀለጠችው ነበር። ማርያም ለራሷ እሱን የማይደረስበት ሰው ነው ብትልም ሁሉንም ነገር ታስተውላለች። አንድ ምሽት ማርያ እናቷ ትዘፍንላት የነበረውን ዘፈን ስትዘፍን ሳይመን መጣ። ዜማው የቤትና የፍቅር ስሜት ፈጠረበት። ሌላ ቀን አመሻሽ ላይ ሳይመን ወደ ማርያ መጥቶ ፍቅር ድክመት ይመስል ነበር፣ ግን አንቺን ካገኘሁሽ ጀምሮ ተቀየርኩ አላት። ማርያ እየወደድኩሽ ይመስለኛል ሲል በፍቅር ተናዘዘ። ማርያም እኔም እወድሃለሁ አለችው። ነገር ግን የሳይመን አባት ይህን ሲሰማ ይቺ ልጅ ከእኛ ዓለም አይደለችም፣ አሁኑን አቁም አለው። ሳይመን ግን አላቆምም፣ ማርያ እንድኖር የምታደርገኝ ሴት ናት ብሎ መረጣት። አባቱ ልጅ አይደለህም ቢለውም ሳይመን ግን ማርያን መረጠ። በመጨረሻም አባቱ ስህተቱን አመነ። ፍቅር ያደክምህ መስሎኝ ነበር፣ ግን እሷ የበለጠ አጠናከረች ብሎ ይቅርታ ጠየቀ። በሲኦል ጎዳናዎች ላይ ፍቅር ዳግመኛ አሸነፈ። ቪዲዮ ከተመቻችሁ ላይክ እና ሰብስክራይብ ማድረጋችሁ እንዳትረሱ። እንደዚህ ባሉ ቪዲዮዎች በድጋሚ እንገናኛለን። ይመቻችሁ።